ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነው የብሔራዊ መረጃና ደህንነት ኃላፊው በጅቡቲ ተገኝተዋል ተብሏል። ምክንያቱ ምንድን ነው? በስፋት እናወራለን። እንደዚሁም የጂ20 ስብሰባን በሚመለከት ኢትዮጵያ ያቀረበቻቸው አጀንዳዎች መነጋገሪያ ሆነዋል፣ አሊያም የስብሰባው ዋና ኮር ሐሳቦች ሆነዋል። በዚህ ረገድ በተለይም ኢትዮጵያ በግሪን ሌጋሲና በአጠቃላይ በአፍሪካ የኢንቨስትመንት በተለይም የታዳሽ ኃይል መዳረሻ ከመሆኗ ጋር ተያይዞ የመጣ ለውጥ እንደሆነ እየተነገረ ነው። ስለዚህም በመጠኑ የምንነግራችሁ ነገር አለን። እንደዚሁም በጂ20 ስብሰባ ላይ ኢትዮጵያ ከነማን ጋር ተነጋገረች? በዋናነት ይሄ ንግግር ለኢትዮጵያ ምን ጥቅም አለው? እንዳጠቃላይ የጂ20 ስብሰባ ኢትዮጵያ በዓለም አቀፍ ደረጃ በአህጉር አቀፍም ደረጃ ብሎም ደግሞ አሁን ላይ ጡዘት ውስጥ ያለውን ይህንን የምስራቅ አፍሪካ ቀጠናን በአጠቃላይ ጂኦፖለቲክስ እንቅስቃሴ ውስጥ እንዴት አሸንፋ ወጥታ ጥቅሟንና ብሔራዊ ክብሯን ታስጠብቃለች የሚለውን ጉዳይ እናይበታለን። ሌሎች መረጃዎችንም አክለን ፕሬዝዳንት ኢሳያስ አፈወርቂ ደንግጠዋል፣ ተጨንቀዋል። በአንጻሩ ፕሬዝዳንት ኢሳያስ አፈወርቂን መደንገጥ ለመቀልበስ ኢትዮጵያ ጦርነቱን አታደርግም ፈርታኛለች ሲሉ መናገራቸው ተሰምቷል። አስቂኝ መረጃ ነው። ምክንያቱም አስመራን ጨምሮ በኤርትራ የህዝብ ተቃውሞ ተነስቷል። የኢትዮጵያ መንግስት ምን አይነት ስትራቴጂ ነው በኤርትራ ላይ እየተከተለ ያለው? በጣም ሴንሲቲቭ ያልሆኑ አሁን ላይ ጋድ የወጡ ግን ደግሞ በመረጃ መልክ ለህዝቡ ያልደረሱ መረጃዎችን እናደርሳቸዋለን። ሴንሲቲቭ እና ከሀገር ብሔራዊ ደህንነትና ሴኩሪቲ ጉዳይ ጋር የሚገናኙትን ደግሞ ለሚመለከተው አካል ትተናል ማለት ነው። ምክንያቱም ሁሉም የሀገር ሚስጥር አይነገርም። አሁን ግን በጋድ የወጡ ኤርትራ ውስጥ ያሉ ሁኔታዎችን ግን በደንብ እናወራለን። የኢትዮጵያ መንግስት ግን ስለሚከተለው ስትራቴጂ በሚመለከት የተወሰኑ ለእናንተ ለውድ አድማጭ ተመልካቾቻችን ይጠቅማሉ። በተለይ ደግሞ ሀገራዊ አንድነትን ለመፍጠርና ተስፋችንን የበለጠ ደግሞ ሊያለመልሙ ይችላሉ ብለን የምናስባቸው መረጃዎች እንደዚሁ እናጋራችኋለን። በትንተናችን ብዙ ቁም ነገሮችን ትገበያላችሁ ብለን እናስባለን። አብራችሁን እንድትቆዩ በመጋበዝ ከዚህም በተጨማሪ በቀጠናችን ምን እየተካሄደ ነው የሚለውን ጉዳይም በአጠቃላይ የምንዳስስ ይሆናል። ቆይታችሁ ያማረ እንዲሆን እየጋበዝኩኝ በቆይታችሁ እንደምታተርፉም እንደዚሁ እያረጋገጥኩኝ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን የምትሰጡን አዲስ ሐሳብ አስተያየት ወይም የምታክሉልን አዲስ መረጃም ካለ እንደዚሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም የዕለቱ መረጃ ተሸጋገርን። መልካም ቀዳሚ መረጃ የምናደርገው የኤርትራን ተቃውሞ ነው። በኤርትራ የተቀሰቀሰው ተቃውሞ የበርካቶችን ቀልብም እየሳበ ነው። እንደሚታወቀው ብዙ ጊዜ በመረጃ መልክ የምንሰጣችሁ መረጃዎች በተለይ የኢትዮጵያ ሚዲያዎችም ሆኑ የኤርትራን ገመና የኢሳያስ አፈወርቂ መንግስት የሻዕቢያ መንግስትን ጨቋኝ አገዛዝ አጠቃላይ ግፉን የሚያጋልጡ ሚዲያዎች ወዲያው ነው ማጣጣያ ወይም ምንድነው ያጸፋዊ መልስ እንበለው የሚሰጥባቸው። ለምንድነው ሲባል እስካሁንም ድረስ የኤርትራ ህዝብ ታፍኖ እንጂ በጣም በርካታ የተቃውሞ እንቅስቃሴዎች እየተደረጉ ነበር። ይህንን በቅርቡ የወጡ መረጃዎች ነው ያመላከቱት። በነገራችን ላይ እነኚህ መረጃዎች መጀመሪያ ላይ የወጡት በቀይ ባህር አፋሮች አማካኝነት ነው የነበረው። ሁለተኛ ላይ የብርጌድ ንሓመዱ ዓለም አቀፍ የሻዕቢያ መንግስት ጸረ ሻዕቢያ መንግስት እንቅስቃሴን ተከትሎ በርካታ በዓለም ደረጃ ኤርትራ ምን አይነት ሁኔታ ውስጥ ነው ያለችው፣ የሻዕቢያ መንግስት ኤርትራ ውስጥ ምን እየሰራ ነው የሚለውን ጉዳይ በሚመለከት ያልተሰሙ በጣም የሚገራርሙ እንደዚህ ነበሩ እንደሚኖሩት እስከሚባል ድረስ ያደረሱ መረጃዎች ወጥተዋል። ዛሬም ከዛ ያልተለየ ግን ደግሞ ያ ማለት ከጭቆናው አካል አንዱ የሆነ ግን ደግሞ ከዚህ ቀደም ያልተነገረ አንድ መረጃ እናካፍላችኋለን። አስገራሚው ነገር በኤርትራ ውስጥ እየሆነ ያለውን ነገር ለመደበቅ ሲል ኢሳያስ አፈወርቂ ከኢትዮጵያ ጋር ይፈጠራል የተባለውን ወይም ሊገባበት ያሰበውን ጦርነት
በእጅጉ ቋምጦ እየጠበቀው ነው ያለው። በአንጻሩ የኢትዮጵያ መንግስት ሳይለንት ነው፣ ሰሞኑን ጸጥ ብሏል፣ ዝም። ምክንያት አለው። ከኢትዮጵያ መንግስት ስትራቴጂ አጌኒስት ኤርትራ እንዴት ነው፣ በኤርትራ የሚከተለው ስትራቴጂ ምን ይመስላል የሚለውን ጉዳይ ስናነሳ አብረን የምናነሳው ይሆናል። ቀዳሚ ግን በኤርትራ ምንድን ነው የተከሰተው? አስመራን ጨምሮ በኤርትራ 5 ከተሞች የህዝባዊ ተቃውሞ ተካሂዷል። ሰዎች ታስረዋል፣ ተገርፈዋል፣ ደብዛቸው የጠፋ ሰዎችም እንዳሉ መረጃዎች ይጠቁማሉ። እነኚህ መረጃዎች በጣም ሬር በሆነ መልኩ፣ በጣም ውስን በሆነ መልኩ ነው የሚወጡት። ለምንድን ነው ሲባል እንደሚታወቀው ኤርትራ እንደ አጠቃላይ ወደ 3.7 ሚሊዮን ህዝብ ያላት አገር ነች ትባላለች። ኦልሞስት ከዚህ ውስጥ ሩቡ የሚሆነው ወይም ወደ 40-35 እንደዚህ የሚሆነው ፐርሰንት አገሪቱ ውስጥ የለም፣ ተሰዷል። ለምንድን ነው? የሀገሪቱ ግዳጅ ወይም ይሄ ገደብ የሌለው ክፍያ የሌለበት የፍሪ ሰርቪስ የናሽናል ሚሊተሪ ሰርቪስ አንዱ ህዝቡን ያማረረ፣ ወጣቱን በተለይ ያማረረ ጉዳይ ስለሆነ ወጣቱ ቶሎ ብሎ በባሌም በቦሌም ብቻ ሸዋውዶ እግሩ ወደ መራው እግሬ አውጪኝ ብሎ ይሸሻል ማለት ነው። በዚህ ምክንያት ባለፈውም ባጋራናችሁ መረጃ የተባበሩት መንግስታት ድርጅት እስከ 700,000 የሚደርሱ ኤርትራውያን ስደተኞች በተለያዩ ሀገራት እንደሚገኙ አረጋግጧል። እንደው ይህንን እንተውና እስከ 2013 እና 14 ብቻ እኮ ወደ 500,000 ምናምን ኤርትራውያን ዜጎች ከኤርትራ በአንድ ጊዜ መሰደዳቸውን ነው የሚያሳዩ። በአንድ ጊዜ ሲባል ደግሞ በአንድ ወቅት ለማለት ሳይሆን በአንድ ተባበሩት መንግስታት ድርጅት ዳታ ጋዘር በሚያደርግበት ሲዝን ውስጥ የዚህን ያህል ሰው ከኤርትራ ተሰዷል የሚል ዳታ አገኘው ብሎ አረጋግጧል። ለማንኛውም ይሄ ጉዳይ እንዲታወቅ የማይፈልገው የሻዕቢያ መንግስት ነገሩ ከእጁ እየወጣ እንደሆነ የሚያሳይ አዲስ ይፋ የወጣ ሊታፈን የማይችል በዚህ ቢያፍኑት በዛ ቢያፍኑት በዚህ የሚያፈተልክ ክስተት ተከስቷል። ህዝብ ተቃውሞ ወጥቷል። በታሪክ በኤርትራ መንግስት ላይ እንደዚህ አይነት ተቃውሞ አይታወቅም። አስገራሚ ነገር ግን ልንገራችሁ፣ እዚህ ጋር የምንሰጣችሁ መረጃ አሁን በኤርትራ ውስጥ እየሆነ ያለውን ነገር በተጨባጭ የሚያረጋግጥ እንደሆነ እንድትገነዘቡ ፈልጋለሁ። ለምንድን ነው ከተባለ በኤርትራ ኢንተርኔት የለም፣ ስልክ የለም በአግባቡ። ሰው እንደ ልቡ ስልክ አይጠቀምም። በተለይ የኢንተርኔት ጉዳይ በኤርትራ ቅንጦት ነው። ሰው እዚህ አንዴ ሞሪሺየስ፣ አንዴ ዱባይ፣ አንዴ ታይላንድ፣ አንዴ ሲንጋፖር፣ ማሌዥያ፣ አይዘር ደግሞ ወደ ምዕራብ ሄዶ የሆነ ቦታ ልዝናና እንደሚለው እዛ ሀገር በቃ በቂ ኢንተርኔት ማግኘት ቅንጦት ነው። እንደዛ እንደ መዝናናት እንደማለት ነው። በዚህ የተነሳ በርካታ የህዝብ እንቅስቃሴዎች እየታፈኑ ናቸው። መረጃ እንዳይወጣ፣ ምስል እንዳይወጣ በአንዴ ነው ኔትወርክ ጃም የሚደረገው። ምንም አይሰራ። ተቃውሞ ውስጥ የተሳተፉ ሰዎችን በቀጥታ መጀመሪያ የሚደረገው ስልክ ነው የሚነጠቁት። ከዛ በኋላ ነው እርምጃ የሚወሰደው። ይህንን ደግሞ እንዴት እንደሚያደርጉ እነሱ ያውቁበታል። ለማንኛውም በኤርትራ ተቃውሞ ተነስቷል። ከዚህ ቀደም በአስመራ አንድ ትምህርት ቤት አካባቢ አንድ የሃይማኖት አባት ማለፋቸውን ተከትሎ በዕድሜ ታስረው ነበር። በእርግጥ እኚህ ሰው ትምህርት ቤቱ በሳቸው ስም ተሰይሞ ከዛ በኋላ ትምህርት ቤቱን ለመዝጋት ምክንያቱም አክራሪነትን ያባብሳሉ፣ ያስፋፋሉ በሚል የሻዕቢያ መንግስት በኃይል ያን ትምህርት ቤት ለመዝጋት ሞክሮ ብዙ ወጣቶች ተቃውሞት ነበር። በዛ ወቅት ብዙ ወጣቶች ታስረው ነበር። እንደዚሁ ደብዛቸው የጠፋ ነበሩ። አሁንም በተመሳሳይ በርካታ ወጣቶች የታደኑና የታሰሩ አሉ። የት እንደገቡ ደብዛቸው የጠፋም ወጣቶች አሉ። ይሄ አሁናዊ በኤርትራ እየተከሰተ ያለ ተጨባጭ ሁኔታ ነው። በዚህ የተደናገጡት የሻዕቢያው ፕሬዝዳንት ልክ በኤርትራ የመፈንቅለ መንግስት ሙከራ ባለፈው ተደርጎ 2 ጄኔራሎች የት እንደገቡ እስካሁን ያልታወቀበት ሁኔታ እንደተከሰተውና በርካታ ዜጎች ከከረን፣ አስመራ ከመሳሰሉ ከተሞች ምጽዋን ጨምሮ፣ በእርግጥ ምጽዋ ብዙ ሰው የለም እየተባለ ነው፣ ባዶ ከተማ ሆኗል እየተባለ ነው። ለማንኛውም እንደ ወደብ ከተማነቱ ባዶ መሆን አይገባውም ነበረ። ከነኚህ ከተሞች ተሰብስበው ከናቅፋ አካባቢ በጣም አስቸጋሪ ቦታ ነው የሚባለው ይሄ ናቅፋ አካባቢ ዜጎች የሻዕቢያ መንግስት ላይ መፈንቅለ መንግስት ልታደርጉ ነው ኢሳያስ ላይ በሚል ታስረው ነገሩ ትንሽ ሰከን ሲል ኢሚዲየትሊ ኤርትራ ውስጥ ሰላም ነው እንደዚህ የሚባል መፈንቅለ መንግስት ምናምን የለም ብሎ አገሪቱ ሰላም እንደሆነች ሾ ለመስራት በሚል የሱዳኑን ግማሽ መንግስት ጠቅላይ ሚኒስተር አልቡርሃን የሾማቸውን ሰው ጠቅላይ ሚኒስተር ካማል ኢድሪስን
አስመራ ቤተ መንግሥት አዴሃሎ ጠርተው ከተማ ውስጥም የሆነች ቦታ ከኋላ ፎቶውን ብታዩት አጀብ ነው የምትሉት። በጣም ነው የሚያስቀው። የሆኑ ውስን ሰዎች ከፊት አሉ። በግራና ቀኝ እንኳን ቢሆን አንድ ነገር ነው። በአንድ በኩል ነው ያለው ሰው እንደዚህ ጠቅላይ ሚኒስትር ካሚል ኢድሪስን ለመጨበጥ፣ ኢሳያስን ደግሞ እንደዚህ ከቦት። በነገራችን ላይ ኢሳያስን የሚከቧቸው የደህንነት ሰዎቻቸው ናቸው። እናም ያንን ሾው ሰሩ። ከሳምንት በኋላ ደግሞ 761 የፖሊስ ሰራዊት አባላትን በአዲያሎ ቤተ መንግሥት ውስጥ አስመረቁና በአርቲፊሻል ኢንተለጀንስ በሌላ የደህንነት ስልጠናዎች ሰልጥነው ኢሳያስ አፈወርቂን እንዲጠብቁ ነው ተባለ። ሚስጥሩ ምንድነው? አዎ ኢሳያስን እንዲጠብቁ ነው። ግን ሰዎቹ በቀጥታ ኢሳያስን የሚጠብቁት አዲያሎ ቤተ መንግሥት አይደለም። ከአስመራ 28 እና 31 ኪሎ ሜትር ከ28 እስከ 31 ኪሎ ሜትር ርቀት ላይ በሚገኘው ኢሳያስ አፈወርቂ ባስገነባው መደበቂያ ዋሻ ውስጥ የኢሳያስ አፈወርቂን ትዕዛዝ እየተቀበሉ እዚህም እዛም የሽብር እንቅስቃሴዎችን የሚያደርጉ ሰዎች ምናልባት ኢሳያስ ላይ አደጋ ሊፈጥሩ ከቻሉ ወይም ደግሞ በሆነ መንገድ ኢሳያስ ላይ አደጋ ሊፈጠር ከቻለ እሳቸውን ከጥቃት ለመጠበቅ በሚል በልዩ ሁኔታ ሰልጥነው ለኢሳያስ ብቻ የተዘጋጁ ጦር ናቸው። እናም አዲያሎ ቤተ መንግሥት ውስጥ ሳይሆን እዛ ምሽግ ውስጥ ነው። እዛ ምሽግ ውስጥ በአንድ ዙር ብቻ 400 ሰራዊት ወይም ወታደሮች ናቸው ኢሳያስ አፈወርቂን የሚጠብቋቸው። ይሄ መንግሥት ነው የኢትዮጵያ መንግሥት ፈራኝ፣ ጦርነቱን አላረግም አለ እያለ አዋጅ እየነዛ የሚገኘው። በጣም ነው የሚያስቀው። ለምን እንደዚህ እንዳለ እንነግራችኋለን። ግን መጀመሪያ እዚህ ጉዳይ ላይ በደንብ እንየው፣ ጉዳዩን እንፈትሸው። ከዚህ በተጨማሪ አሁንም በአስመራና በተለያዩ ከረንን ጨምሮ እንደ ናቅፋ የተለያዩ ከተሞች ምጽዋም አስመራም ቁጥሩ አስመራ ይብሳል፣ ከረን ይቀጥላል እና ሌሎች ከተሞች። በጣም የሚገርማችሁ ነገር መንደፈራ የሚባል አካባቢም እንደዚህ አይነት ተቃውሞ መከሰቱ ተሰምቷል። አንድም ኔትወርክ የለም። አንድም ፎቶ እንዳይወጣ ተደርጎ ወጣቶች ከታጎሩ በኋላ የታሰሩት ታስረው ያው የጠፉት ጠፍተው ያመለጡትም አምልጠው አሁን ምን ተፈጠረ? ትላንትና እና ከትላንት ወዲያ በኤርትራ ጉብኝት ሲያደርጉ የነበሩ ሰው ነበሩ። የሱዳኑ ምክትል ፕሬዝደንት ነው የተባሉት የአልቡርሃን መንግስት ጀነራል ናቸው በነገራችን ላይ። ከዛ በምን ጉዳይ ነው የተወያዩት? በስውር በጣም ሶፍት በሆነ መልኩ ሶፍት ኦኩፔሽን ወይም ደግሞ ሰላም ጦርነት በማይባል መልኩ ድምፃቸው ሳይሰማ ጦርነት ውስጥ ባለችው በዚች ሱዳን በምትባለው አገር እጃቸውን አስገብተው የሰፈሩ አገራት አሉ ብለው 3 አገራትን ለይቷል። የምስራቅ አፍሪካ ቀጠና አገራትን ወይም የአፍሪካ አገራት። ቻድ አለች፣ በመካከለኛው አፍሪካ ውስጥ የምትገኝ የሱዳን ጎረቤት ነች። በተለይ ሄሚቲ ዳርፉርን እንደ አገር ኦልሬዲ ሁለተኛ አገር ሆናለች። አሁን ብዙ ነገር እየተስተካከሉ ነው ያሉት በዳርፉር መንግስት ለመሆን። እናም ዳርፉርን የምታዋስን በሌላ በኩል ምዕራብ ሱዳንን የምታዋስን ነች። ምዕራብ ሱዳን ደግሞ ከሰሜን እስከ ታች ደቡብ ምዕራብና ደቡብ ምስራቅ ዳርፉርና ኮርዶፋን ታችኛው አካባቢ ያሉትን ግዛቶች ሄሚቲ ናቸው የተቆጣጠሩት። ኒያላን ዋና ከተማ አድርገው መንግስታቸው እዛ ከትሞ ነው ያለው። ካቢኔ ሰይመው ሲቪል አስተዳደር ተሹሞ ኦልሬዲ ስራ ጀምረዋል፣ ቆይተዋል። ትይዩ መንግስት የሚባለው ማለት ነው። ከአልቡርሃን ጋር ትይዩ መንግስት መስርተዋል። እና የሚገርማችሁ ከቻድ ነው ጦር መሳሪያ የሚገባው። በተመሳሳይ ቻድ እጇን አስገብታ ሱዳን ውስጥ ከትማለች ብለው ለይተዋል። የሻዕቢያ መንግስትና የአልቡርሃን መንግስት። ሁለተኛ ድምጿ ሳይሰማ ኬንያ ሱዳን ውስጥ ገብታ ከትማለች ብለው ለይተዋል። ሶስተኛ ኢትዮጵያን ይለዩ። ይህን ያልኳችሁ በዚህ ቀጠና ያሉ አገራት በሚል ነው እንጂ እነ ተባበሩት አረብ ኤምሬትስ፣ እስራኤልን ብትሉ፣ አሜሪካን ብትሉ፣ በምዕራቡ በኩል ያሉ አገራትም በርካታ ኩባንያዎች ያው በኩባንያ አማካኝነት አይደል የሚገቡት ምዕራባውያን ብዙ ጊዜ ገብተዋል። እነሱን ሳይነኩ እነኚህ 3ቱ አገራት ላይ እርምጃ መውሰድ አለብን። በተለይ ደግሞ የአጠቃላይ የደህንነት እና የስለላ ስራን የሚያጠናክር አዳዲስ ስልጠናን የወሰዱ የሰራዊትና የሲቪል አባላትን አደራጅተን በማሰራጨት ይህንን ቡድን መበተን፣ ሄሚቲን ደግሞ ማሸነፍ አለብን። አለበለዚያ አደጋ ላይ ነን የሚል ግምገማን የገመገሙት። ይህንን የግምገማው ሚስጥር ያዙልኝና ምንድነው የተደረገው? ልክ ባለፈው የመፈንቅለ መንግስት ሙከራ በኤርትራ ተደርጓል በተባለበት ወቅት መንገድ ላይ እንደሰሩት የአልቡርሃን
ሹመኛ የሆኑትን ጠቅላይ ሚኒስትር ካሚል ኢድሪስን ጠርተው አስመራ ጎዳናዎች ላይ ሾው እንደሰሩት አሁንም ከዚህ ጀነራል ጋር ሾው ለመስራት ሞክረዋል ኢሳያስ አፈወርቂ። እንግዲህ ይሄ መንግስት ነው የኢትዮጵያ መንግስት ፈርቶኛል ያለው። እንደው ሌላው ቢቀር በእርግጥ ጦርነት አሁን ይታወቃል በከባባድ ዘመናዊ ቴክኖሎጂዎች የታገዘ አዳዲስ የጦር መሳሪያዎችን ማዕከል ያደረገ ወይም ዘመናዊ ጦርነት ነው የሚካሄደው። በነፍስ ወከፍ የኢትዮጵያ ሕዝብ ቢታጠቅ ለኤርትራ ያንሳል? ሌላ አይደለም AK-47 ቢታጠቅ እንደው ጦርነት ቢታሰብ። ግን ለምንድነው ጦርነትን ተስፋ ማድረግ? ለምንድነው ጦርነት ብቻ የመፍትሄ አካል እንዲደረግ የሻዕቢያ መንግስት የሚፈልገው? ከሰሞኑ በጣም የሚገርማችሁ ነገር ኢትዮጵያ ፈርታኛለች፣ አትዋጋንም፣ እኛ የያዝነውን መሳሪያ ስለሌላት ፈርታናለች የሚል መረጃ ለማሰራጨት ሞከሩ። ያው የተሰጠው ምላሽ በጣም አስቂኝ ነው። ያው ድንቄም ነው የተባለው። ድንቄም ባለ ጦር መሳሪያ፣ ድንቄም ባለ ትልቅ አቅም ተብሎ ነው በውረፋ ከሻዕቢያ መንግስት በኩል ወደ ኢትዮጵያ የመጣውን እንደዚሁ በሳቅና በዋዛ ተወት ለማድረግ የተሞከረው። ምክንያቱም እኔ አንድ የሚረሱት ነገር ያለ ይመስለኛል። ጠቅላይ ሚኒስተር ማለት የአገሪቱ የመጨረሻ ሰው ነው። ጠቅላይ ሚኒስተር ዶክተር አብይ አህመድ በፓርላማ ተቀምጠው የተናገሩት ንግግር እኮ የሀገሪቱ የመጨረሻ ንግግር ነው። በቃ የመንግስት የመጨረሻ አቋም ነው። ይሄ ማለት 1 ሚሊዮን ጊዜ እርግጠኛ ነኝ ባህር በሩን እናገኛለን፣ አትጠራጠሩ፣ አልሰማንም፣ ኢትዮጵያ አይገባትም የሚለውን ጉዳይ ሲሉ ዝም ብለው ራሳቸውን ሳያደራጁ ወይም ጦሩን አቅም ሳይፈጠርለት በጠቅላይ ሚኒስተር ደረጃ እንደዚህ አይነት ንግግር የሚናገሩ ይመስላችኋል? ኖ ዌይ፣ አይደለም። ኢትዮጵያ መዘጋጀት ተዘጋጅታለች። ግን አሁን አዳዲስ ነገሮች መጡ። ለምንድን ነው አዳዲስ ነገሮች ሊከሰቱ የቻሉት? አንድ የዓለም አቀፍ ሁኔታ፣ የዓለም አቀፍ የኃይል አስተላለፍ ስርዓት ተቀይሯል በተለያዩ ምክንያቶች። በኢኮኖሚው፣ በፖለቲካው፣ በማህበራዊ ዘርፍ፣ በሳይንስና ቴክኖሎጂ፣ በደህንነት ሴኩሪቲ ኤንድ ፒስ ላይ ባለው አጠቃላይ ዓለም አቀፍ እይታም ሆነ እንቅስቃሴ ውስጥ አዳዲስ ለውጦች ተከስተዋል። የሀገራት የጦር መሳሪያ ዘመናዊ አቅምን የማደራጀትና ፉክክር ውስጥ መግባት። በቀጠናችን እንኳን ሳውዲ አረቢያ አሁን ለታ ወደ አሜሪካ ሄዳ $142 ቢሊዮን ወጪ አድርጋ 35 የኤፍ-35A እና ቢ ታይፖችን ለመግዛት ከአሜሪካ መንግስት ጋር ተስማምታለች። እንግዲህ ምን ያህል ለውጥ ቀያሪ ሊሆን እንደሚችል ማሰብ ነው። ምክንያቱም አገራት በዚህ ደረጃ እየታጠቁ ነው። ስለዚህ የሴኩሪቲ ሁኔታውን በተለይ ጦርነት ውስጥ ሲገባ አውትካሙ ምን ሊሆን ይችላል የሚለውን ጉዳይ ሪቫይዝ ማድረግ ያስፈልጋል። ቢኮዝ በቲማቲም አይደለም ውርወራው። ሁለተኛ ነገር እንሸነፋለን ወይም ደግሞ እንደዚህ አይነት ነገር ይፈጠራል የሚለውን ብቻ ሳይሆን ጦርነቱ ራሱ ለምንድን ነው የሚደረገው፣ ምንድን ነው መሰረቱ የሚለውን ጉዳይ ሪቫይዝ ማድረግ ያስፈልጋል። ቢኮዝ አንድም ኢትዮጵያ የባህር በር ያስፈለጋት የዓለም አቀፍ ሁኔታው ራሱ ስላስገደዳት እኮ አይደለም እንዴ? የዛሬ 50 እና 60 ዓመት እኮ አሁን ያላት ፍላጎት ላይኖራት ይችላል። ቢኖራትም የባህር በሩ አሁን ያላት የኢኮኖሚ አቅም አልነበራትም። አሁን የመጣባት የዓለም አቀፍና የቀጠናዊ አልተጋረጠባትም ነበረ። ስለዚህ በሂደት ዘመን አልፎ ዘመን ሲመጣ፣ ጊዜ በጊዜ ሲተካ፣ ዓመት በዓመት ሲለወጥ አዳዲስ ነገሮች ይከሰታሉ። ስለዚህ በእንደዚህ ምክንያት ነው። ሌላው ጉዳይ በኢትዮጵያ በጣም አዳዲስ የኢትዮጵያን ኢኮኖሚ በጣም የሚቋመጥለት ተስፈኛ እንዲሆን የሚያደርጉ ለውጦች እየመጡ ነው። በተጨባጭ ነው። ይህንን አሁን እዚህና እዛ መርገጥ አያስፈልግም። ተጨባጩን ነገር ማውራት ነው። ለምንድን ነው ሲባል የኢትዮጵያ የተለያዩ አካባቢዎች በማዕድን ሀብት በጣም ሪሶርስፉል መሆናቸው ከተረጋገጠ በኋላ መንግስት ጦርነትን ሳይሆን ለጦርነት ሁል ጊዜም እንድንዳረግ ወይም ደግሞ እንድንጋበዝ ምናልባትም የፊተኛው ሊስት ላይ እንድንቀመጥ ምክንያት የሆነንን ድህነትን ካልቀረፍንና ድህነትን ካላስወገድን አሁንም ነገም ከነጎዳያም ወደፊትም በዚሁ አግባብ ልንቀጥል ነው። ይሄ ደግሞ አገርን ለማቆም ይከብዳል። ይሄ እኛንም አይመጥንም። በነገራችን ላይ በጣም የሚገርመው ነገር ኢትዮጵያ የት ሀገር ሄዳ ነው የወረረችው? ማንን ሀገር ወራ ነው ይሄ ሁሉ የጦርነት ድግስ የሚደገስባት? በራሷ ሀብት እንዳትጠቀም ስለሚፈለግ ነው። ይሄ ደግሞ የምቀኛ ሥራ ነው፣ የጠላት ሥራ ነው። ይሄንን ለመቀልበስ ግዴታ ኢትዮጵያ ከድህነት መውጣት አለባት። በሌላ አነጋገር የመንግስት ዋና ግምገማ ጦርነትን እንደ ገንዘብ መሰብሰቢያ ለሚጠቀመውና
ጦርነት መፈጠሩን ለሚቋምጠው የሻዕቢያ መንግስት የትርፍ ማግኛ የገቢ ማግኛ በርን የሚከፍተውን ጦርነትን ከሻዕቢያ ጋር ከማድረግ ይልቅ የኢትዮጵያ ሕዝብን ከድህነት አረንቋ የሚያወጣ የልማት ሥራ ላይ ፎከስ ቢደረግና ያ ለጦርነት የሚወጣው ገንዘብ የልማት ሥራው ላይ ኢንቨስት ቢደረግ ኢሳያስ እኮ ዕድሜያቸው ሄደዋል፣ 80 ዓመት ናቸው። ይህንን መርሳት አያስፈልግም። ኢሳያስ ሲቀየሩ እኮ የሚቀየር ነገር አለ። ይህንን መርሳት አያስፈልግም። በኤርትራ ውስጥ አዲስ ለውጥ እንዲመጣ የሚፈልጉ ኃይሎች አሉ። ኢትዮጵያ ጦርነት ውስጥ ሳትገባ በኤርትራ የሚለወጥ ነገር እንደሚኖር ይታወቃል። ስለዚህ የኢትዮጵያን አቅም በማሳደግ ሕዝቡን ከድህነት አረንቋ ውስጥ ማውጣት ከተቻለ ነገሮች በአግባቡ ይቀየራሉ። የኢትዮጵያ መንግስት መምራት ይችላል ማለት ነው፣ ሁሉንም ነገር በአግባቡ። እንዴት ሲባል አንደኛ የሚሰደደውን ወጣት አገር ውስጥ ሥራ ፈጥሮ እንዲሠራ ወይም ተፈጥሮለት፣ ሁለተኛ ነገር ዘመናዊ ትጥቅንም በገፍ መታጠቅ ይቻላል፣ ሀብታም ስለምትሆን አገሪቷ። ያ ማለት ደግሞ አሁን የተጀመረውን የኒኩለር ፕላንትንም ከግብፅ በፊት ልንጨርስ እንችላለን። አት ሴም ታይም ሌሎች የተለያዩ ዘመናዊ የሚባሉ የጦር መሳሪያዎችን ኮንቲኒየስሊ ራሳችንም እያበለጸግን እያዳበርን እየሰራን ሞዲፋይም እያረግን ከሌሎችም እየገዛን እየሸጥንም ጭምር ራሳችንን ማደራጀት እንችላለን። ኢኮኖሚያችን ላይ ግን መስራት ያስፈልጋል። ስለዚህ ኢኮኖሚው የሚያጓጓ ነው። ለምሳሌ የኢትዮጵያ ኢኮኖሚ በቅርቡ የወጡ መረጃዎች እንዳመላከቱት ወደ 21 ትሪሊየን ጫማ ከፍታ ድረስ ያለ የጋዝ ክምችት ኢትዮጵያ አግኝታለች። አስባችሁታል? ካሉባና ታች ኦጋዴን ከተገኙት የጋዝ ክምችቶች በተጨማሪ እንደዚህ አይነት የጋዝ ክምችት መገኘቱ የኢትዮጵያን ኢኮኖሚ በምን ያህል ደረጃ ሊያሳድገው እንደሚችል አስባችሁታል? ትላንትና ፕሬዝደንት ዶናልድ ትራምፕ ሳውዲ አረቢያ $600 ቢሊዮን በአሜሪካ ኢንቨስት ለማድረግ ወስናለች ሲሉ የሳውዲው አልጋወራሽ ንጉሥ ሙሐመድ ቢን ሰልማን ወይም ኤምቢሲ ብለው የሚጠሩት በምህጻረ ቃል አይ ወደ $1 ትሪሊየን አሳድገነዋል እኮ አለ። $400 ቢሊዮን ጨምሮ። ከዛስ በጣም the most respected person in our planet በሚል ነው ፕሬዝደንት ዶናልድ ትራምፕ ቢን ሰልማንን ሲያሞግሱት የነበሩት። ለምን? ሳውዲ አረቢያ እኮ የተለየ ኢንቨስትመንት፣ የተለየ የመጠቀ የሳይንስ የረቀቀ የምርምር ማዕከል ወይም መኪና አምራች ወይም ደግሞ ባቡር የሚያመርት ወይ ቦይንግ እንደ ቦይንግ አውሮፕላን የሚያመርት እኮ ኩባንያ ስላለ አይደለም። ነዳጅ ሸጠው ነው ይህን ሁሉ ቢሊየንና ትሪሊየን ዶላር ማካበት የቻሉት። ኢትዮጵያ ይህንን ጋዝ ብሸጥ ከሳውዲ አረቢያ በላይ እንከበራለን። ምክንያቱም አሁንም እኛ በክብር አንደራደርማ። ተፈጥሯዊ አሰራራችን የኛ የሳይኮሎጂካል ሴታፓችን ኢትዮጵያውያን በክብር አንደራደርም። ለዛ ነው እኮ ድህነትን እንመርጣለን እንጂ በቀኝ ግዛት ተገዝተን ሆዳችን ሞልቶ ክብራችንን ከምናጣ አእምሮአችን ባዶ ከሚሆን ጾማችንን አድረን ቢያከብሩን ይሻላል ብለን እኮ ተሰብስበው የመጡትን ያባረርናቸው፣ አንድ ሆነን ተጣምረው መጥተው እኛን ሊለያዩ የመጡትን አሳፍረን የመለስናቸው አባቶቻችን ይሄ ታሪክ አላቸው። ይሄ የሁላችንም የኢትዮጵያውያን ታሪክ ነው። ኤርትራውያንም እዚህ ውስጥ ሮል ሊኖራችሁ ይገባል። ነበራቸው በእርግጥ ለምን የኢትዮጵያ አካል ናቸው። እናም ይሄ ሀብት ዩራኒየሙ፣ ታንታለሙ፣ ወርቅ፣ ብረት፣ ስንት ማዕድን ነው የተገኘው በቅርቡ እንኳን የከሰል ድንጋይ። እነኚህ የኢትዮጵያን ኢኮኖሚ ቡም እንዲያደርግ ስለሚያደርጉት በኦጋዴንም የተጀመረው ጉዳይ በጣም ሰፊ ነገርን ይዞ እየመጣ ስለሆነ ኢትዮጵያ ቆም ብላ ማሰብ አለባት። ለዛ ነው ሰሞኑን ጸጥ ያለው የኢትዮጵያ መንግስት። በዚሁ በሁለተኛ ደረጃ ላይ ባነሳሁት ሌላው ጉዳይ ላይ አሁን የግብፅ ስትራቴጂም የኢትዮጵያ በአጠቃላይ ጠላት የሚባሉ ሀገራት የቀጠናው አካሄዳቸው ተለውጧል። so we have to change our strategy plus it can be ታክቲክም ሊሆን ይችላል መቀየር አለብን። because አሁን ያሉበት ሁኔታን ያላገናዘበ አካሄድ የምንሄድ ከሆነ አቅማችንን ጨርሰን ልንዳከምና እነሱ ወደሚፈልጉት ጎል ውስጥ ልንገባላቸው ወይም ወጥመድ ውስጥ ልንያዝ እንችላለን። ለምሳሌ አንድ ማሳያ ልንገራችሁ። አይኤስአይኤስ እና አልቃይዳ ከአልሸባብ ጋር ተጣምረው ፑንትላንድ ውስጥ መከተም ፈልገው ነበር። ለምን ሲባል ሁለት ምክንያት አላቸው። አንደኛ የቦሳሶ ወደብን መነሻ በማድረግ የአልቡርሃን መንግስት ላይ ተደጋጋሚ የድሮን ጥቃት የሚያደርሰውን የሄሚቲ መንግስትን አቅም ለማዳከም የዩኤኢ ቤዝ እዛ ስለሆነ የተባበሩት አረብ ኤምሬትስ የጦር ሰፈር እዛ ስላለ
ያንን ለማውደም በሚል ነው። ሁለተኛው ጉዳይ ግን ፑንትላንድን ቢዚ ማድረግና መቆጣጠር ከቻሉ ሁለት ጥቅም አለው ይሄ መቆጣጠራቸው ብቻ። አንዱ ሐሰን ሼክ ሶማሊያን ሙሉ በሙሉ በጥሩ ስር ማስገባት ስለሚፈልግ አሁን ከጁባላንድ ጋር እየተዋጋ ነው። ቀጥሎ ከፑንትላንድና ከሶማሌላንድ ጋር ይዋጋል። ያ ማለት ፑንትላንድን እነሱ አዳክመው ያዙለት ማለት የግብፅና ከግብፅ በኋላ የተሰለፉ አገራት ዓላማ ስለሆነ ይሄ አካሄድ አልቃይዳንም አይኤስአይኤስንም አልሸባብንም ማን እንደሚያስታጠቀው ማን ፋይናንስ እንደሚያደርገው ስለሚታወቅ ያ ማለት ያው በዚያ ቀጠና በምስራቅ አፍሪካ ቀጠና የሚደረገውን የነ አልቃይዳ የነ አይኤስአይኤስ የነ አልሸባብን እንቅስቃሴ አመናችሁም አላመናችሁም እንቅጩን ልንገራችሁ፣ ግብፅና ከኋላ ያሉት እነ ሳውዲ ወዘተ አሉበት፣ እነ ኳታር እጃቸው አለበት። ጥያቄ የለውም። ይሄ ሳውዲ አረቢያ ውስጥ እነ ኳታር አሉ፣ እነ ቻይና አሉ፣ እነ ቱርክ በዋናነት ቱርክ አለች፣ ግብፅ አለች። ሶማሊያ ውስጥ ይህን ምላችሁ በስኳድ ይዩት፣ አንድ ላይ ተሰባስበው ነው። ሳውዲ ትመራዋለች ያንን ብሎክ። ሳውዲ አረቢያና ቱርክ በነገራችን ላይ የሚዋደዱ እንዳይመስሏችሁ። በቀጠናው የበላይነት ጉዳይ ውስጥ ልክ እስራኤልና ቱርክ እንደሚፈታተኑት ሁላ ሳውዲ አረቢያና የተባበሩት አረብ ኤምሬትስም ሳውዲ አረቢያና ቱርክም ይፈታተናሉ። ቱርክ ደግሞ አሁን ጭራሽ የቀይ ባህር ቀጠናንም ጨምሮ ለመቆጣጠር እየሞከረች ነው። ስለዚህ ሳውዲ አረቢያ መፍጠን አለባት። ይህንን ነው። በተመሳሳይ ግብፅም እንደዚሁ ትፎካከራለች እንደ አቅሚቲ የጦር መሳሪያ አቅም አለኝ በሚል ማለት ነው። ግን ከሳውዲ አረቢያና ከቱርክ ጋር በተለይ አይገናኙም። ቱርክ እኮ የራሷ ማምረቻ ሁላ አሁን ያላት ነች፣ አንላይክ ግብፅ ማለት ነው። እና በሶማሊያ ውስጥም ቻይና አለች፣ ኳታር አለች፣ ሳውዲ አረቢያ አለች፣ የተባበሩት አረብ ኤምሬትስ አለች፣ እንደዚሁም ቱርክ አለች። በዋናነት ቱርክ አለች፣ ግብፅ አለች በሶማሊያ ውስጥ። ይሄ ሶማሊያ ውስጥ ያለው ጉዳይ ደግሞ በአንድ ኃይል የሆነ ሥራ ሲሰራ በሌላ ኃይል ደግሞ የሆነ ነገር ይበላሻል። ሄዶ እኛን ዋጋ የሚያስከፍል ሊሆን ስለሚችል የእኛ አካሄድ ጥንቃቄ የተሞላበት ነው መሆን ያለበት። ለምን ሲባል በጠላት ነው የተከበብነው። በቃ ይህንን ማመን ያስፈልጋል። ሁል ጊዜ ኢትዮጵያን የሚያለማ መንግሥት ሲመጣ የኢትዮጵያ ጠላቶች ከየት እንደሚፈለፈሉ አይታወቅም። ማየት ነው። ታሪክ ድርሳናትን ወደኋላ ወደ ጀርባችን ዞር ብለን መዳሰስ ነው ወይም ማገላበጥ ነው። የታሪክ ድርሳናት አሉ እኮ የተጻፉ ተጨባጭ እውነታ ላይ ተመስርተው የተጻፉ። ኢትዮጵያን የሚያለማ መንግሥት ኢትዮጵያ ላይ እንዲመጣ አይፈለግም። የኢትዮጵያ አገረ መንግሥት ስልጣንን እንዲይዝ አይፈለግም። የኢትዮጵያ አገረ መንግሥት እንዲጸና አይፈለግም። ለምን? ኢትዮጵያ ካደገች ቀጠናው ላይ አንድም ትንፍሽ የሚል አገር አይኖርም። አይደለም ቀጠናው ላይ ግብፅ ትንፍሽ አትልም፣ ታውቃለች አቅሟል። የሚገርመው ነገር ግን የሚቀር ጉዳይ አይደለም። ይሄ ነገር መምጣቱ አይቀርም። ስለዚህ ይሄን ጉዳይ ስለሚያውቁ አሁን ኢትዮጵያ ገና ያንሰራራች ስለሆነ የሆነ ቦታ ሳትይዝና እኛ ምንም መናገር የማንችልበት ደረጃ ውስጥ ከማስገባቷ በፊት ፈጥነን እናዳክማት የሚል አጀንዳ ይዘው ነው እነ ሻዕቢያና እነ ግብፅ እና ከግብፅ ጋር ከሻዕቢያ ጋር በጀሌነት የሚሰሩ የቀጠናው ሀገራትን የሚመሩ መሪዎችም አሁን እዚህም እዛም ውርውር እያሉ ያሉት። ስለዚህ ጥንቃቄ የተሞላበት አካሄድ ያስፈልጋል እና በፑንትላንድ ይሄ ጉዳይ ሐሰን ሼክ ፑንትላንድን እነሱ የሚቆጣጠሩ ከሆነ ስለሚጠቀም በኋላ ላይ ዚያድ ባሬን ሆኖ እንዲመጣ አቅም ይፈጥርለታል ማለት ነው። ስለዚህ ኢትዮጵያ ይሄ እንዳይሆን ጥንቃቄ የተሞላበት አካሄድ መሄድ ብቻ ሳይሆን አቅሟንም መቆጠብ አለባት። ለምን? ፑንትላንድ አሁን ከኢትዮጵያ ጋር እየሰራ ያለ መንግስት ነው ያለው። ሶማሌላንድ ከኢትዮጵያ ጋር እየሰራ ያለ መንግስት ነው ያለው። ጁባላንድ በተመሳሳይ እንደዛው ነው። ከኬንያና ከኢትዮጵያ ጋር ይሰራሉ። ሶስቱም እነኚህ የሶማሊያ ራስ ገዝ ግዛቶች። ሐሰን ሼክ ደግሞ የዚያድ ባሬ አጀንዳን ይዞ ነው እየተንቀሳቀስ ያለው። ስለዚህ ቀጠናው በዚህ አይነት መልኩ እየተቃኘ ስለሆነ ያለው ቢያንስ አሁን ያለውን ሁኔታ በጥሞናና በጣም ባስተውሎት በጥንቃቄ በመመልከትና በመቃኘት በመመዘን ቀጣይ ሊመጡ የሚችሉ የጂኦፖለቲክስ ሴኩሪቲ ኤንድ ሪሌትድ የሆኑ ትሬቶች ወይም ደግሞ የጸጥታ ስጋቶችን መቀልበስ ይቻላል። ያንን ነው ኢትዮጵያ እየተከተለች ያለችው። የኢትዮጵያ ስትራቴጂ ያ ነው። በተጨማሪ ይሄ ቡድን አልቃይዳ፣ አይኤስአይኤስና አልሸባብ ተጣምሮ ዋና ዓላማው ፑንትላንድ ነው ሲል ትልቁ ዓላማ ትልቁ ቢግ ፒክቸር ምንድን ነው? የኦጋዴኑን የጋዝ እንቅስቃሴ፣ የማዳበሪያ ፕሮጀክት ወዘተ ምን ማለት ነው? ማስተጓጎል ነው። ይሄ ደግሞ ኢትዮጵያ ያንን ጋዝ በመሸጥ አቅም ካገኘች፣ ገንዘብ ከመጣ፣ ዶላር ከመጣ መሳሪያ ትገዛለች፣ ማምረቻ ትከፍታለች፣ የሥራ ዕድል ትፈጥራለች፣ ኢኮኖሚው ይጠነክራል። ኤርትራ የት ትገባለች?
ኢሳያስ አፈወርቂ እንደሆነ ምንም የለውም ይታወቃል። በሬሜታንስ ነው የሚኖረው። የሆነ የተወሰነ ወርቅ አለው፣ እሱንም ባድሜን ወሮ ነው። የትግራይን ወርቅ ነው እየሸጠ የሚኖረው። በነገራችን ላይ ግልጹን ልንገራችሁ፣ በዝርፊያ ማለት ነው። ይሄ ስለሆነ ያንን እንዴት ኢትዮጵያ ገባት? እንዴት የኢትዮጵያ መንግስት ጦርነቱን እምቢ አለ? እኛ ጦርነት ለማድረግ እየተዘጋጀን መግለጫም እያወጣን እንዴት የኢትዮጵያ መንግስት ዝም አለ ነው። በነገራችን ላይ የኢትዮጵያ መንግስት ዝም አላለም፣ ዝም ብሎ ማያውቅም። በኤርትራ እኮ መፈንቅለ መንግስት እኮ ይካሄዳል። ጨዋታውን የሚጫወቱት ግን ኢትዮጵያውያን ሳይሆኑ ራሳቸው ኤርትራውያን ናቸው። በተመሳሳይ በጅቡቲና በሶማሌም ይሄ ነገር አይቀርም። ታዩታላችሁ ወደፊት። ወይ በእድሜ ደግሞ ይገፋል ሰውየው። ምክንያቱም እድሜ እየጨመረ ሲሄድ አቅም ይከዳል። አቅም ሲከዳ ደግሞ ተደማጭነት ይጠፋል። ያን ጊዜ ነገሮች መቀየራቸው አይቀርም። ለምን አሁን ሰዎች ይሞታሉ? ባይዘዌ ስለ ዜጎቻችንም ማሰብ አለብን። በእርግጥ አሁን ጀስቲፋይድ የሆነ ጦርነት ነው ቢደረግ እንኳን የሚደረገው ከኤርትራ ጋር ጦርነት ቢከፈት ኢትዮጵያ ጀስቲፋይድ የሆነ ነው። እንደ 1991 እና 92ቱ ለኤርትራ ህጋዊነት ለመስጠት ተብሎ የሚደረግ የፍሪክ ጦርነት አይካሄድም። ያ ጦርነት ምን አይነት ፋታል ሚስቴክ እንደተሰራበት ታውቃላችሁ። ከ1983 ደርግ መንግስት ውድቀት በኋላ ሁለተኛ ሚስቴክ የተሰራው በ1991 እና 92ቱ የኢትዮ ኤርትራ ጦርነት ወቅት ነው። አንድም ጦርነቱ ለሻዕቢያ መንግስት በህጋዊ መንገድ ስላልተገነጠለ በህገወጥ መንገድ ስለተገነጠለና ህጋዊ ያልሆነ መንግስት ዕውቅና ሰጥቶ ስለተገነጠለ ከ1987 ዓመተ ምህረት በኋላ የኢትዮጵያ የኢፌዴሪ አሁን የምትመራበት ኢትዮጵያ የምትመራበት ህገ መንግስት ጸድቆ ህጋዊ መንግስት በምርጫ የተመረጠ መንግስት ፓርላማም ያለው መንግስት ከተመረጠ ከተሰየመ በኋላ የተደረገ ጦርነት ነው የ1991 እና 92። ያ ማለት በህገወጥ መንገድ የተገነጠለውን ኤርትራን ሻዕቢያ ጦርነት እንዲከፍት አድርጎ ከዛ ለሻዕቢያ ዕውቅና መስጠት ማለት ነው በአዲስ መልክ። ለዛ ነው ብዙ ሺህ ወንድሞቻችን አባት፣ እናት፣ አክስት፣ አጎት ከመላው ኢትዮጵያ ህዝብ የተውጣጣ ዜጋ የሞተው ያኔ። ግን የጦርነቱ ዓላማ ጀስቲፋይድ የሆነ ሰሲሽን ነው። ኤርትራ ከኢትዮጵያ የተገነጠለችበት አግባብ በቃ የተረጋገጠ ህጋዊ ነው የሚለውን ብይን ለመስጠት ነው። ለምን አልጀርስ ሄደው ሲስማሙ ኤርትራ እንደ ሀገር ነው የተደራደረችው። ያ ማለት ባይ ዲፎልት ህጋዊ የኢትዮጵያ መንግስት አሁን ተቀብሎኛል ለማለት አሁን የሚያነሱት ያው which is something wrong ማለት ነው። የዛ አይነት ጦርነት አይደለም አሁን የሚደረገው። የኢትዮጵያን ግዛት ታሪካዊ፣ ተፈጥሯዊና ህጋዊ ግዛት ወደ ኢትዮጵያ ለመመለስ የሚደረግ ጦርነት ነው። ቢደረግ እንኳን ጀስቲፋይድ ነው። በቃ ይሄ ማንም ኢትዮጵያዊ ዜጋ ዋጋ ሊከፍልለት የሚገባ ጉዳይ ነው። ለምን ፎር ፊውቸር ጄኔሬሽንስ በማሰብ ለቀጣዩ ትውልድ በማሰብ ማለት ነው። ግን ያም ቢሆን ዝም ብሎ ዜጋ ማለቅ የለበትም። እነሱ ናቸው የፈለጉት ጦርነቱን። ስለዚህ ይህንን እነሱ የፈለጉትን ጦርነት ከምንገባ ለምን ራሱ ተገዝግዞ ለምን አይወድቅም? ሻዕቢያም ሆነ ኢስማኤል ኡመር ጊሌ የሚመራው የጅቡቲ መንግስት እና የኤርትራ መንግስት ዳት ኢዝ በጣም ቤስት እኮ አይዲያ ነው። ኢትዮጵያ ይህንን ስትራቴጂ እየገፋችበት ነው። ለውጥ ይመጣል። በሻዕቢያ እኮ ተቃውሞ ዝም ብሎ አይደለም የመጣው። ብርጌድና አህመዱ ከማን ጋር እየሰራ ነው? የቀይ ባህር አፋር ድርጅት ከዚህ ቀደም ነግሬያቸዋል። እስከ 202 ገጽ የሚያክል ጭቆናውን፣ የተበዘበዘውን፣ የደረሰበትን አጠቃላይ ጉዳት በሚመለከት ለተባበሩት መንግስታት ድርጅት፣ ለአውሮፓ ህብረት፣ ለአሜሪካ መንግስት፣ ለብሪክስ አባል ሀገራት ሰጥቷል እኮ። በዛ ላይ ህዝቡ አሁን የትጥቅ ትግል ለማድረግ ሙሉ በሙሉ ተነስቶ አሰብ እኮ ደርሷል። ጦሩ እኮ ኤርትራ ምድር እኮ አሁን የትጥቅ ትግል እያደረገ ነው። ኤርትራ ኢንተርኔት ስለሌለ ምስሎች ላይወጡ ይችላሉ። ለምሳሌ ዋና ከተማዋ አስመራ ምናምን ትንሽ የሚኖረውም ኢንተርኔት አስመራ ነው የነበረው። አሁን ደግሞ ሎክ አድርጎታል ኢሳያስ። ይሄ ነው ተጨባጩ ሁኔታ እንጂ ምኑ ነው ሻዕቢያ የሚፈራው? በግለሰብ ደረጃ ሰዎችን ይዞ ሊያሰቃይ ይችላል። ኢንሁማን የሆነ ነገር ሊያደርግባቸው ይችላል፣ ይታወቃል። እንደ ሀገር ግን አሁን እውነት ለመናገር ኢትዮጵያና ኤርትራ ቢነጻጸሩ እንደው ይህንን ያልተማረ ሰውና ምንም እንደው በቃ ፊደል እንኳን ያልቆጠረ ሰው ይህንን የሚመልሰው ጉዳይ አይሆንም። የኤርትራ ትልቁ አቅም አሁን ያረጀ ያፈጀ ወታደር ይዞ ኢትዮጵያን መውጋት ሳይሆን ኢትዮጵያን በኢትዮጵያውያን ማባላት ነው፣ ማዳከም ነው። ያ ነው ፖለቲከኞቹ ለግብፅና ለሻዕቢያ መንግስት ለዶላርና ለገንዘብ ብለው እና ዕውቅና ለማግኘት ብለው የኢትዮጵያ ፖለቲከኞች ናቸው እንዲባሉ ፌስቡክ ላይ፣ ዩቲዩብ ላይ፣ ትዊተር ላይ፣ ቲክቶክ ላይ ወዘተ እንዲለጠፉ ፌመስ እንዲያረጋቸው። ለምን የተደራጀ የዲጂታል የፕሮፓጋንዳ ቡድን ስላለው ሻዕቢያም ግብፅም እጅ ሰጥተው ለነሱ አጀንዳ ነው እየሰሩ ያሉት፣ አገራቸውን እየወጉ ያሉት፣ ለልጆቻቸው እንኳን የማያስቡ ማለት። በሌላ በኩል ደግሞ
የጥቅም ጉዳይ ያው ኪሳቸውን ለመሙላት አገር እንድትራቆት እያደረጉ ነው። ከነኚህ ጋር ነው የምንተባበረው? እስኪ እኔ አንድ ጥያቄ ብቻ ነው ለመላው የኢትዮጵያ ሕዝብ የምጠይቀው፣ በተለይ በተቃዋሚ ጎራ ላላችሁ ደግሞ ስፔሻል ጥያቄ ነው። የህዳሴ ግድብ መገንባት ምን አርጎ ነው እናንተን የጎዳችሁ? እንዴት ነው ኢትዮጵያን የሚጎዳው? እንዴት ነው የኢትዮጵያን ሕዝብ የሚጎዳው? ህዳሴ ለምን ተገነባ ብሎ የሚናገር ተቃዋሚ ያለበት አስገራሚ ሀገር ውስጥ እኮ ነው ያለነው። የባህር በር ለኢትዮጵያ መመለስ ኢትዮጵያን ይጠቅማል ወይስ ይጎዳል? ይጎዳል ብሎ እኮ የሚከራከር የፖለቲካ ፓርቲ አመራር ያለበት ሀገር ውስጥ እኮ ነው ያለነው። something which is amazing። ስለዚህ ይሄንን አቅላቸውን ያሳታቸውን አካሄድ የተከተሉ በርካታ ሰዎች የኢትዮጵያ መንግስትን እየተገዳደሩ ስለሆነና የሻዕቢያና የግብፅ ዋና ዓላማ ለኢትዮጵያ የሚሰራ መንግስት በኢትዮጵያ ውስጥ እንዳይመጣ ስልጣን እንዳይስ ስለሆነና የያዘም ካለ ለማስወገድ ስለሆነ ይሄው መንግስትን ለመጣል ነው። ዋና አልቲሜት ጎላቸው እኮ እሱ ነው። ለምን መንግስት ከሌለ የሀገርን ብሔራዊ ጥቅም የሚደራደር አካል አይኖርም። ያ አካል ከሌለ ደግሞ እነሱ ጭራሽ ሌላ ድንበርም ሌላ ግዛትም ይቆርሳሉ። ያ እኮ ነው ጣሊያን ኢትዮጵያን ሊገዛ በመጣበት ወቅት የራያ አካባቢን ብቻ ባደረገው ጥናት ኢኮኖሚ ዞን ስፔሻል ኢኮኖሚክ ዞን በሚል ምስራቅ አፍሪካን ይመግብልኛል ብሎ ነበር። ኤርትራ ተቀምጦ የሰራው ጥናት። ይህንን የሚናገር ፖለቲከኛ ካለ አላቅም። አይናገሩም። ይሄንን ለምን? የነሱ አጀንዳ አስፈጻሚ ስለሆኑ ማለት ነው። ግን ራያ አካባቢን ብቻ ምስራቅ አፍሪካን ያበላልኛል ብሎ ወይም ይመግብልኛል ብሎ ስፔሻል ኢኮኖሚክ ዞን ብሎ ነው ጣሊያን ራሱ ሪሰርች የሰራው። እንግዲህ የኢትዮጵያ ፈርታይል የሚባሉ ቦታዎችን ሰብስቦ ለመውሰድም ነው የሻዕቢያ መንግስት እቅድ እያደረገ ያለው። ታዲያ ከዚህ መንግስት ጋር ነው የምትደራደሩት? እና ደግሞ በጣም የሚገርመኝ ነገር ኢትዮጵያ እንደዚህ አይነት መንግስት ነው የምትፈራው? ለራሱ አንድ ሐሙስ የቀረው። እስኪ እናያለን። ለማንኛውም እኔ አንድ ነገር አምናለሁ። ኢትዮጵያ ብቻዋን አትዋጋም። አምላክ አላት የሚዋጋላት። ለምን? የሰው ነገር አልነካችም። እርስ በርስ እንባላ እንጂ የትኛውን የሰው ድንበር ወሰድን? የትኛውን የሰው መሬት ወሰድን? የት ሀገር ገብተን ማንን ገደልን? ተገደልን እንጂ። ይሄ ነው። እና በዚህ ምክንያት ነው ኢትዮጵያ ምን እንደታጠቀች፣ ኤርትራ ምን እንደታጠቀች በተለይ በዘመናዊ መሳሪያ ዙሪያ በርካታ ጊዜ መረጃዎችን አካፍለናቸዋል። ያንን ገምግሙት። እንግዲህ ልስቁም ትችላላችሁ፣ ልታዝኑም ትችላላችሁ። ገርሟችሁ ማለት ነው። ማለት እንዴት በቃ ይሄ ሰው ሻዕቢያ የሚመራው መንግስት እና የሻዕቢያ ስብስብ መነሻው ጦርነት ነው። ዕድሜው የሚረዝመውን በጦርነት ብቻ ስለሆነ ነው። ሌላ ባህር የለውም። ካራክተሪስቲክስ ፊቸሩ ይሄ ነው የሻዕቢያ መንግስት መገለጫ። ይሄን አካሄድ ደግሞ መቀየር ያስፈልጋል። ግብጾች ምንድን ነው ያሉት? የኢትዮጵያ መንግስት የሻዕቢያ መንግስት እንደሚደነፋው አይነት አይደለም። ጸጥ ብሎ የውሃ ፖለቲካን ቀጠናውን መቆጣጠሪያ እያደረገው ነው። ቀጠናውን በዝምታ እየተቆጣጠረ ነው። ድምፁን አጥፍቶ ሳይታወቅበት እኮ ነው ብለው የገመገሙት። ይህንን ያሉት የግብፅ በጣም አንጋፋ መንግስት ጆሮ የሚሰጣቸው ምሁራን ናቸው። እነኚህ የጂኦፖለቲክስ ባለሙያዎች ግምገማቸው ይሄ ከሆነ በየትኛው ሚንስ ነው ኢትዮጵያ ሻዕቢያን ልትፈራ የምትችለው? እኛ አጀንዳ ለማድረግ አንፈልግም ሲጀመር። ይሄ ነው። ይህንን ጉዳይ በደንብ ማወቅ መረዳት ያስፈልጋል። ለምን ሲባል የኢትዮጵያ መንግስትን እልህ ውስጥ አስገብቶ ጎትቶ ወዳልፈለገው ጦርነት ለማስገባት ነው የሻዕቢያ መንግስት አሁን የተለያዩ የፕሮፓጋንዳ ተረቶችን እያሰራጨ የሚገኘው። ለምን ሲባል ኢትዮጵያ ጦርነቱን ካላደረገች የሻዕቢያ መንግስት ገንዘብ አያገኝም። አንድ ኤጀንት እኮ ለዋና ቀጣሪው የሚጠቅም ሥራ ሲሰራ ነው ገንዘብ የሚያገኘው አይደል እንዴ? በቃ ላይክዋይዝ ሻዕቢያ እኮ የግብፅ ኤጀንት እኮ ነው፣ የአረቡ ኤጀንት አይደል እንዴ? አንደኛ አረብ ሳይሆን አረብ ነኝ ብሎ አረብ ሊግ ውስጥ ለመቀላቀል ጥያቄ ያቀረበ አስገራሚ ሰው እኮ ነው። አስገራሚ ስብስብ እኮ ነው የሻዕቢያ ስብስብ። ሁለተኛ ነገር ነፃ አውጪ ድርጅት የመሰረተ እኮ ድርጅት ነፃ ከማን ነው ነፃ የሚወጣው? እኔ ባለኝ መረጃ በ1960ዎቹም 70ዎቹም ከመሃል ኢትዮጵያ የተሻለ ኤርትራ ልማት ነበረ። የኢትዮጵያ መንግስት በአብዛኛው እዛ አካባቢ ልማት ያደርግ ነበር። ተጨቁነናል። እንግዲህ አስቡት። የኢትዮጵያ ሕዝብ ቢል እኮ ያምርበታል። ይሄ ነገር አሳማኝ ነው። በጣም አስገራሚ ሁኔታ 1960ዎቹና 70ዎቹ የምታውቁ ሰዎች የነበራችሁ ደግሞ አረጋግጡልኝ። የተሻለ ፋብሪካና የተሻለ እንቅስቃሴ የነበረው የንግድ እንቅስቃሴ እዛ አካባቢ ነው የነበረው። ግን ተጨቁነናል። ከዛ ነፃ መውጣት አለብን። ማን ነው ገዢው? የሆነ መደብ ለራሱ እኮ ያ መደብም ወይም የሆነ በቃ ጭቁን ነው እኮ ኢትዮጵያ ውስጥ። ግን ለግብፅ ዓላማ ለማመቻቸት በሚል የሆነ ትርክት ተይዞ ተመጣ።
ስለዚህ ዛሬ 30 ዓመትና በዛ ሬንጅ ውስጥ አካባቢ ያለ ወጣት ይህንን ታሪክ ብቻ እየሰማ እንዲያድግ ከዛ ስለ ሀገሩ ያለው ክብር ስለ ሀገሩ ያለው ስሜት የተዛባ እንዲሆን ሰርተዋል። ያንን ትውልድ እኮ ነው አሁን እየማገዱት ያሉት እርስ በርስ እያባለው ያለው የሻዕቢያ መንግስትም ግብፅም። እዚህ ላይ እንደ ሀገር በጋራ መቆም ያስፈልጋል። ኤርትራውያንም ኢትዮጵያውያንን መደገፍ አለባችሁ። እዚህ ጋር አይጠቅምም ይሄ ጦርነት አካሄድ። ሻዕቢያ በዚህ መንገድ ገንዘብ ሊያገኝ አይገባውም። ጠቅላይ ሚኒስትር መለስ ዜናዊ አንድ ጊዜ ምን አሉ? ዲያስፖራዎችን ሄደው ሲያናግሩ ከአምባሳደር ገብረ ክርስቶስ አይ ቲንክ መሰሉኝ አብረው ቁጭ ብለው ስለ አሰብ ወደብም ተነስቶ የአሰብ ወደብ ጉዳይ ስህተት ሰርተዋል ይታወቃል። ግን በዛ ነው ቀረበላቸው ጥያቄ። እኔ አሁን ማንሳት የፈለግኩት ስለ ሻዕቢያ መንግስት ያነሷትን ነገር ነው ኮት ላረጋት የፈለግኩት። ያ መንግስት አሁን ለመንሰራራት የሚያስፈልገውን በጀት ሊያገኝ የሚችልበትን ጦርነት ከመክፈት ዝም ብለን ግብዓተ መሬቱ እስኪፈጸም ብናዳክመው ይሻላል የሚለውን አቋም ይዘን ነው እንጂ አሰብ እስከ መጨረሻው ይተዋላልንም ብለው ነው የመለሱት። አሰብ ላይ ስህተት ሰርቷል፣ ችግር የለውም። የኢህአዴግ መንግስት ስህተት ሰርቷል። እሱን ችግር የለውም ስል ማለት የምንከራከርበት ጉዳይ አይደለም። በቃ ስህተት ተሰርቷል። ያንን እነሱም የሚክዱ አይመስለኝም። ግን ያለዋት ነገር ስለ ሻዕቢያ መንግስት በጣም ወሳኝ ነች። የሻዕቢያ መንግስት ትርጉሙ ምንድን ነው? ገንዘብ የሚያገኘው አቅም የሚኖረው ጦርነት ሲኖር ነው። ለምን? ጦርነት ውስጥ የሚያተርፉ ኃይሎችን ነው የሚወዳጀው። ስለዚህ ያንን ጦርነት ኢትዮጵያ እነሱ እንደፈለጉት ተጎትታ የምትገባ ከሆነ ከኋላ ግፋ በለው ኃይል አለ፣ ገንዘብ ያመጣል። የሻዕቢያ መንግስት ግማሹን ወደ ካዝናው ግማሹን ወደ ጦር ሜዳ እየላከ መጨረሻ ላይ ድርድር ብሎ ይመጣል ሲሸነፍ እንደለመደው። አስቡት። አንድ መገንዘብ ያለባችሁ ነገር ጦርነት በተካሄደ ቁጥር ጋዊነቴ እየጨመረ ይሄዳል። ለምን? የደም መስዋዕትነት ከፍዬበታለሁ የሚል መደራደሪያን ለማቅረብ ነው። ይሄ ተባኗል፣ የተበላ ዕቁብ ነው። የኢትዮጵያ መንግስት በዚህ ደረጃ ነገሮችን አውርዶ ተመልክቶ በቃ ገብተን እንወጣለን በሚል እሳቤ ወይም ስሌት የሚገባ አይነት አይደለም። አሁን አቋሙ እንደዛ አይደለም። ይሄን ስናገር እኔ መንግስት አፈቀላጤውኛ አይደለም። እኔ ማወራው ስለ ሀገር ነው። ወደድንም ጠላንም ደግሞ አገርን የሚመራ መንግስት የሀገርን ጥቅም የሚያስጠብቅ እስከሆነ ድረስ መደገፍ ግዴታ አለብን። ለምን? የሀገር ጥቅም ነው። አገር ስትኖር ነው እኛ የምንኖረው። አገር ስትኖር ነው ብሔረሰብ መብቱ ተጠብቆ መኖር የሚችለው። አገር ሰላም ስትሆን ነው የአጠቃላይ የህዝብ መብትና ጥቅም ተጠብቆ የሚኖረው መረጋገጥም የሚችለው። ስለዚህ የአገር ጉዳይ ነው። ስለ አገር ጉዳይ ቀልድ አያስፈልግም። ትግራይን ለምንድነው የጦርነት ማዕከል ለማድረግ የፈለገው? እዛ ውስጥ የተለያዩ ሰቆቃዎችን በመፈጸም የኢትዮጵያ መንግስት እንደዚህ ያደረገ ብሎ በዓለም አቀፍ ደረጃ ሊያሰጣ በሱ ቤት አማራ ክልልን አሁን ለምንድነው የጦርነት ማዕከል ለማድረግ እየሞከረ ያለው? ራሱ ኢትዮጵያዊ እኮ ተቃውሞታል ይህም መንግስትና ይነሳ። ኢንዳይሬክትሊ አጀንዳው ያ ነው። ከዛስ ኢትዮጵያን ስርዓት አልበኝነት የተንሰራፋባት አገር እንድትሆን ለማድረግ ነው። ለምን? ሁሉም በየአካባቢው የጎበዝ አለቃ ይፈጠራል። ከዛ በኋላ የዘመነ መሳፍንት ታሪክ ይደገማል ማለት ነው። ይህንን እንዲሆን መፍቀድ አያስፈልግም። ስለዚህ አሁን ምንም ቢያወሩ እነሱ ጆሮ ዳባ ልበስ ነው። የራስን አካሄድ መከተል ነው የሚያዋጣው። ለኢትዮጵያውያን አንድነት ብቻ ነው። እዚህ ላይ ይህንን ካልኩኝ የደህንነት ሚኒስተሩ ጅቡቲ ገብተዋል። ጅቡቲ ከሰሞኑ አሻፈረኝ ብላለች። ትንሽ እንትንም ሳያስፈልጋት አይቀርም። የሆነ ኢንጀክት መደረግ ያለበት ነገር ያለ ይመስለኛል። ምክንያቱም ትንሽ ጠገብ እያለች ነው ጅቡቲ። እቺ የበሬ ግንባር የምታክል አገር አንድ ወረዳ የሚሞላ ህዝብ የሌላት የአዲስ አበባ ከተማን የሚያክል ህዝብ ቁጥር አይደለም። ምናልባት ከአዲስ አበባ በ2 እና 3 እጥፍ ያነሰ ህዝብ እንኳን የማይኖርባት ከተማን ያለን ህዝብ የያዘች ከተማ ዛሬ ከግብፅ ጋር ተጣምራ ኢትዮጵያን ለማዳከም ሙከራ እያደረገች ነው የምትገኘው። ከግብፅ ጋርም ብቻ ሳይሆን ከሶማሊያና ከኤርትራ ጋርም ተጣምራ ሳውዲ አረቢያንና ኳታርንም በጥምረት ይዛ ኢትዮጵያ ላይ የባህር በር ዝጊ፣ ወደቡን ዝጊ፣ እኛ ኪሳራውን እንከፍላለን ምክንያቱም የሚል አመክንዮ። የኢትዮጵያ ህዝብ ከ130 ሚሊዮን በላይ ነው። የጅቡቲ ህዝብ 900 ሺህ አይሞላም። ባጭሩ 900 ሺህ ምናምን ነው ብንል 1 ሚሊዮን አይሞላም። ስታቲስቲክሱን ማየት ትችላላችሁ። ፕሪሳይስ ኢንፎርሜሽን ነው በነገራችን ላይ። በዛ ላይ ሪዘንትመንት አለ። በጣም ከፍተኛ የሆነ ቁጭትና ብስጭት፣ ቅሬታ አለ። ባጭሩ የአፋር ጎሳዎች ስልጣን አልያዙም። በቁጥርም አቅም ያላቸው ሆነው ሳለ አልያዙም። ኢሳዎች ናቸው የያዙት። ለምን? የእስማኤል ኡመር ጊሌ ለኢሳዎችም አይመችም። በነገራችን ኢሳም 3 ጎሳ አይደሉ? ከ3ቱ አንዱ ነው።
ከአንዱ ደግሞ አንድ ክላን ነው ስልጣን ይዞ ገንዘቡንም የያዘው አገሪቱን እንደ ሪል ስቴት እንደፈለገ እየቆራረሰ ሲፈልግ እየሰፋፋ እንደፈለገ እያደረገ ያለው። አሁን ግብፅ ከሰሞኑ ይህንን ኢትዮጵያን ማጠር ወደ ቀይ ባህር ቀጠናም ወደ ህንድ ውቅያኖስም ባጭሩ ዓለም አቀፍ የባህር አክሰስ የምታገኝባቸው አግባቦችን ለመዝጋት በማለም ሱዳንን ያዘች፣ ኤርትራ ገባች። የኤርትራ መንግስት ድሮም እንደዚህ ነው፣ የኢትዮጵያ ውድቀት ነው ለእኔ ጥንካሬ ብሎ የሚያስብ በጣም በኢጎ የተተበተበ መንግስት ነው። አሁን ደግሞ ጅቡቲ ላለፉት ፎር አባውት 3 ዲኬድ ወይም ደግሞ 3 10 ዓመታት አንዴ ወደብ ኪራይ ሲጨምሩ አንዴ የሆነ ነገር ሲያደርጉ ቆይተው ሲያበቁ ዛሬ ደግሞ ምን አሉ? ለጅቡቲ አስፈላጊው ሀገር ግብፅ ነች በሚል የወደብ ልማት ላይ ስምምነት ፈርመዋል። ሊያሰማሯት የሶላር ኢነርጂ ላይ ሊያሰማሯት ስምምነት ፈርመዋል። እንግዲህ ይሄን ጉዳይ እያየን ዝም አንልም። ከ3 ወራት በፊት ኢትዮጵያና ጅቡቲ የጦር መኮንኖቻቸውን ወይም የበላይ የጦር ኢታማጆር ሹሞቻቸውን አንድ ላይ ስብሰባ አስቀምጠው በአዲስ አበባ ስምምነት ተፈራርሞ ነበር። አሁን ያ ስምምነት ምን ላይ ነው እየተከለሰ ነው ያለው? ደህንነት ሚኒስተሩ ኢትዮጵያ የደህንነት አደጋ ስለተጋረጠባት ጅቡቲ አቋሟ ምንድን ነው የሚለውን ለመለየት ነው ስብሰባ እያደረጉ ያሉት። ቆንጆ አካሄድ ነው እየተካሄደ ያለው። ምክንያቱም ባይኖ ሚንስ ጅቡቲ እንደዚህ አሻፈረኝ ብላ መቀጠል አትችልም። የህልውናችን ጉዳይ ነው። ልንገባውላ እንችላለን ይሄ ነገር የማይሆን ከሆነ። አንደኛ ጅቡቲ ላይ ራሱኛ ያልተቋጨ የቤት ሥራ አለን። የእኛና የጅቡቲ ፍቺ ራሱ ሕጋዊ ፍቺ አይደለም። የግብፅ አሻጥር ነው ያለበት። ዕድሜ ለቀኝ ገዢዎች ግብፅም እነሱ ያስተማሯትን ነው እኛ ላይ ተግባራዊ ስታደርግ የከረመችው። ሁለተኛ ከፍለናቸው ቢሊዮን ዶላሮችን ከ3 እስከ 4 ቢሊዮን ዶላር በዓመት እያወጣን የማያከብሩን ከሆነ ማንነታችንን እናሳያቸዋለን ማለት ነው። ይሄ ግዴታ ነው። ባይዘዌ እኔ እዚህ ጋር በስሜት የምናገር እንዳይመስላችሁ። ኢኮኖሚው ግዴታ ያስገድዳል። ሰው መቼም መተንፈሻ አጥቶ 130 ሚሊዮን የኢትዮጵያ ሕዝብ እጁን አጣጥፎ ይቀመጣል ብሎ የሚያስብ ሰው ካለ ሞኝ ነው፣ ተሳስቷል። አሌስ እነሱ ካልከፋፈሉም ማለት ነው፣ እነኛ አሻጥረኞቹ እነ ግብፅ እነ ሻዕቢያ። ስለዚህ ይሄንን ጉዳይ በደንብ ኢትዮጵያውያን ልንረዳ ይገባል። በዲያስፖራም ያላችሁ ልብ ግዙ፣ ተቃዋሚዎቹ ማለቴ ነው። ኢትዮጵያን ደግሞ በስውር ያልተነገረላችሁ ጀግኖች ሴናተሮችን እያናገራችሁ፣ ኮንግረሶችን እያናገራችሁ፣ በቃ በተለያዩ ዓለም አቀፍ መድረኮች ላይ የኢትዮጵያን ጥቅም እያስከበራችሁ ላላችሁ ወንድሞች እህቶች በጣም ክብር አለን። ትልልቅ አባቶች ክብር አለን። ለምን? እኔ በየትኛውም መልኩ አገር ስትኖር ነው ህልውና የሚጠበቀው። እኛም እንደዛው፣ እናንተም እንደዛው፣ ሁላችንም ደግሞ በጋራ እንደዛው። የውስጥ ጉዳያችን እንባላበት ችግር የለም። መቼ ነው እኛ በውስጥ ጉዳይ ተባልተናል ብለን ለጠላት እጅ ሰተን የምናቀው? ለዛውም እንደ ግብፅ ላለ ለራሷ እንኳን ደና ሀብት የሌላት ቀራርማ እንደ የውሃ ቦኖ ቆራጭ ስዊስ ካናል ላይ አሁን ትራምፕ እንደውም አልከፍልም ብለዋታል። ከመርከብ ቦኖ እየቆረጠች ከምታገኘው ገንዘብ ለኛ ራሳችን አናታችን ላይ ጫንቃችን ላይ ለምናሰለጥናቸው ፖለቲከኞች ገንዘብ እየከፈለች እኛን ለምታተራምሰን አገር እጅ እንሰጣለን? ባይኖ ሚንስ አይደረግም። ስለዚህ የደህንነት ሚኒስተሩ አቶ ሬድዋን ሁሴን በጅቡቲ ናቸው ተብሏል። በጅቡቲ ውይይት አድርገዋል። አሁን በርግጥ እዛ አይደሉም፣ ግን ታይተው ነበረ። ውይይቱ በዋናነት ማስጠንቀቂያም እንዳለው፣ ማስጠንቀቂያ ሲባል ሰላማዊ መንገድን መከተል ለኢትዮጵያ የተሻለ ነው፣ ለጅቡቲ ደግሞ ከኢትዮጵያ የበለጠ የተሻለ ነው። ምክንያቱም አንድ ጊዜ መከላከያ ሰራዊት የከፍተኛ የጦር አመራር ጄኔራል ተሾመ ገመቹ ሲናገሩ አሰብ የኛ ተፈጥሯዊ ታሪካዊ ህጋዊ ግዛታችን ነው፣ በተጨማሪ ደግሞ ከኢትዮጵያ በጣም ቅርብ ርቀት ላይ ሆነው 2 እና 1000 ኪሎ ሜትር ርቀት ላይ ተምዘግዝጎ ጥቃት የሚያደርስ ሚሳኤል ተሸክመው ጠላቶቻችን አፍንጫችን ስር ቁጭ ብለን የምናይበት ነገር እንዴት ይኖራል ብለው ተናገሩ። በጣም ወንደርፉል ስፒች ነው። ለምን ከተባለ እኛ አሁን የተቸገርነው ጉዳይ የእኛን እውነት የሚናገርልን ማጣታችን ነው። አሁን የተቸገርነው ጉዳይ ሀገሬ ብሎ የሚሰራ ሚኒስተር፣ መሪ፣ መንግስት ነበር ያጣ ነው። አሁን ኢኮኖሚው መገንባት ሲጀምር ኢትዮጵያ የሚያስፈልጋት ለዘላቂ የሚጠቅማት እንደ ባህር በር እንደ ህዳሴ ግድብ ነው የሚል መንግስት ሲመጣ ደግሞ ህዳሴ ግድብ አሁን ለምን ያስፈልጋል? ፕራዮሪቲ የሚሰጠው ጉዳይ ነው፣ ቅድሚያ የሚሰጠው ነው። እሺ ከተገነባ ክስም አሉ እስከነ ወሬያቸው እዛው ጠፉ። ከዛ ደግሞ የባህር በር አጀንዳ ሲመጣ እንዴት የባህር በር አጀንዳ ተብሎ ይመጣል?
ሳምቲንግ በጣም ሼምፉል ነው ባይዘዌ። እንዴት ነው ቆይ አንድ ኢትዮጵያዊ ፖለቲከኛ ነኝ ብሎ ለዛውም ፐብሊክ ፊገር ሆኖ የባህር በር አያስፈልግም ብሎ አንድ የመከላከያ የጦር ጄኔራል የሀገሪቱን ደህንነትና አጠቃላይ ከደህንነት ጉዳይ ጋር አገርን ሊከፋፍል ከሚችል ጉዳይ ጋር ጥብቅ ቁርኝት ያለውን መረጃ በአግባቡ የሚረዳ ጄኔራል የሰጠውን መረጃ እውነተኛ መረጃ ሊያስተባብል የሚሞክረው ፖለቲከኛ ነኝ ብሎ አስቡት። እውነት እኮ ነው። ኢትዮጵያ ላይ የተጋረጠባት የጸጥታ አደጋ አለ። ያ አደጋ ደግሞ ከየት ነው የሚመጣው? አንድም ከቀይ ባህር አካባቢ ነው እንዴ። አልሸባብ አደብ ባይገዛና ዚያድ ባሬ ባይሸነፍ ኖሮ ዛሬ እኮ እዚህ አዳማ አዋሽ መልካሳ ድረስ እኮ የኔ ግዛት ነው ብሎ እኮ ሰይሞ ይህንን ሁሉ ግዛት ባሌን ጨምሮ እኮ ሊወስድ የመጣ ነበረ ዚያድ ባሬ። እንደዚህ አይነት ቀጠና ውስጥ እየኖርን እንዴት ነው የጸጥታ ስጋት እንደሌለብን ልናስብ የምንችለው? እንዴት ነው አንድ ጄኔራል ሲናገር ልናስተባብል የምንችለው? ይሄ ነው ሁኔታው። አስገራሚ ፖለቲከኛ ያለበት ሀገር ነው። አላቅም እንዴት አይነት እሳቤና ካልኩሌሽን ይዘው እንደሚራመዱ። ለማንኛውም የደህንነት ሚኒስተሩ በጅቡቲ የተሰየሙት ለዛ ነው። አሁን ነገሮች ምን ላይ ደርሰዋል፣ ምን አይነት ውይይት ነው የተደረገው የሚለውን ጉዳይ በቀጣዩ ፕሮግራማችን እንግዲህ መረጃዎችን አሰባስበን የምናጋራችሁ ነው የሚሆነው። አንድ ነገር ልናገርና ልጨርስ። የጅቡቲ ጉዳይ ማስጠንቀቂያ ተሰጥቷታል። ጅቡቲ ከኢትዮጵያ ጋር የምትዋዋልበት ሁኔታ ሰላማዊ እንዲሆን ተጠይቃለች። አሻፈረኝ ካለች የኢትዮጵያን አቅም ወደፊት እናየዋለን። ጅቡቲ ከግብፅ ጋር የምትጣመረው አመሰራረቷ ከግብፅ የተነሳ ስለሆነ ነው። ለምን ግርም የሚለኝ ነገር ሁሉም የቀጠናው ሀገራት ኢትዮጵያ ትውጠናለች ብለው ነው የሚፈሩት። እዚህ ጋር ነው ፈሳ ያለበት ዝላይ አይችልም የሚመጣው። ጅቡቲ በህጋዊ መንገድ ከኢትዮጵያ አልተገነጠለችም። ኤርትራም በህጋዊ መንገድ ከኢትዮጵያ አልተገነጠለችም። which means ወይም በሌላ አነጋገር ምን አለ ማለት ነው? የሆነ የተነቃነቀ ግራውንድ አለ መንግስት የባህር በር ጥያቄ ሲያነሳ በእነሱ በኩል። ለምን ያ ሚስጥር፣ ያ ደባ፣ ያ ሸፍጥ፣ ያ ሴራ ሊጋለጥ ነው። ያ ከወጣ ደግሞ እነሱ የአለት ላይ ሳይሆን የአሸዋ ላይ መሰረት ላይ ስላሉ ሊደረመሱ ነው። ለዚህ ነው እየተረባረቡብን ያሉት። ግን በጣም የሚገርመው ነገር ከኢትዮጵያ ጋር ቢለሙ በጣም በእጅጉ የተሻለ ነበር። በጣም በእጅጉ ማለት ነው። ጦርነትን አድርጎ የገዛ ዜጋን የሚያስገድል የሚያስበላ መሪ በዙሪያችን ከቦን እያለ ከነሱ ጋር ተባብረን ህዳሴ ምን ይሰራል፣ የባህር በር ምን ይሰራል ብሎ የሚቃወም የኢትዮጵያዊ ፖለቲከኛ ደግሞ ታሪክም ይወቅሳቸዋል። ልብ ብትገዙ ግን ጥሩ ይመስለኛል። የምሬን ነው የምነግራችሁ፣ ልብ ብትገዙ። ምክንያቱም እናንተ የምትመሩት ሀገር የትኛውን ሀገር ነው? እንደዚህ ዛሬ ያዋረዳችሁትን ሀገር ብታገኙ እንኳን እድል ቀንቷችሁ፣ በእርግጥ አታገኙትም። ብታገኙ የትኛውን ሀገር ልትመሩ ነው? ይህንን ራሳችሁን ጠይቁ። ዜጋንም አታዋርዱ፣ ራሳችሁንም አታዋርዱ። በእናንተ አገር ስለምትዋረድ እናንተ አገርን አታዋርዱ። በእርግጥ አሁን እየታወቀ ነው፣ እየተለየ ነው። ግን ቢሆንም በኢትዮጵያ ስም የኢትዮጵያን ፓስፖርት ይዘ ወይም ይዘሽ ወይም ይዛችሁ ኢትዮጵያውያንን፣ ኦሮሞንም፣ አማራንም፣ ትግራይንም፣ ሲዳማንም፣ ወላይታንም፣ አኝዋክንም፣ ኑዌርንም፣ አገውንም፣ ሌላውን ብሔር ብሔረሰብ ሐረሪንም፣ ሁሉንም ሶማሌንም አታዋርዱ። ራሳችሁ እዛው ጨርሱ ውርደታችሁ። አገሪቱ እድገት ነው የምትፈልገው። ህዝቡ የኑሮ ደረጃው እንዲቀየር፣ እንዲሻሻል፣ እንዲያድግ ነው የሚፈልገው። ያን ሰላም ነው የምፈልገው እኛ። ለእናንተ ኪስ መሙያ በሚል ከግብፅ የሚሰፈርላችሁን ሬሽን ይዛችሁ እኛን አታባሉ። ሌላው ጉዳይ ኢትዮጵያ የጂ20 ስብሰባ ላይ ከፈረንሳይ፣ ከአውሮፓ ህብረት መሪዎች፣ ከዓለም ባንክ ፕሬዝደንት እንደዚሁም ደግሞ ከሳውዝ አፍሪካና ከሌሎች የአውሮፓ ሀገራትና ከአጠቃላይ ከጂ20 ሀገራት መሪዎች ጋር ምክክር እና ሳይድ ቶክ አድርጋለች ተብሏል። ሳውዲ አረቢያ፣ ግብፅም እዛ ላይ ተጋብዘዋል። የተባበሩት አረብ ኤሚሬትስ ተወካዮችም ተጋብዘዋል። አንድ ነገር ግን ተች የሚያደርግ ነገር አለ፣ ወይም ደግሞ አቴንሽናችንን ትራፕ የሚያደርግ ነገር አለ። ያ ነገር ምንድን ነው? ደቡብ አፍሪካ ኢትዮጵያን ደግፋ ቆማለች። አንድ ጊዜ የደቡብ አፍሪካ የልዑክ ቡድን ወደ አስመራ መጡና ከሻዕቢያ መንግስት ጋር ተነጋግረው ነው የተመለሱት። አሁን የጂ20 ስብሰባ እዛ ሲደረግ ሳይድ ቶኩ ላይ ኢትዮጵያ ያነሳችውን የባህር በር ጥያቄ ራማፎሳ እንደደገፉት የሚያሳይ መረጃ ወጥቷል። ይህ መረጃ በስፋት አልተሰራጨም። በስፋት ደግሞ ፈትሸን እናመጣዋለን። ግን እዚህ ጋር ምንድነው እንድትገነዘቡ የምንፈልገው? የተባበሩት አረብ ኤሚሬትስ ኢትዮጵያን ስትጣመር ምንም አይነት ሂሳብ ሳትሰራ እንዳልሆነ ተገንዘቡ። ያ ማለት አሁን የኤርትራ መንግስት የሚነዛውን ፕሮፓጋንዳ ሰምተ ለኢትዮጵያ ያለ ግምት የወረደ ሰው
ራስን ፈትሽ ለማለት ነው። ለምን ደቡብ አፍሪካ ከግብፅና በዚህ ቀጠና ላይ በተለይ አፍሪካ ውስጥ አቅም አላቸው ከሚባሉ አገሮች የተሻለ ግምት የሰጠችውና ልዩ አቀባበል ያደረገችለት መሪ የኢትዮጵያው መሪ ነው፣ ጠቅላይ ሚኒስትር ዶክተር አብይን። ለምን ይመስላችኋል? በሚቀጥለው ፕሮግራም ሌላ ትንተና ይዘን እንመጣለን። ይህንንም ጉዳይ አንረሳውም። አሁን ይህንን ጉዳይ ስትነጋገሩ ግን መሰረት እንዲሆናችሁ ደቡብ አፍሪካ የኢትዮጵያን የባህር በር ጥያቄ ከመደገፍም በላይ በዓለም አቀፉ ፍርድ ቤት እንኳን የኢትዮጵያን የአፍሪካ ወኪልነት የሚያረጋግጥ ያልተነገሩ ሰነዶችን ይዘው እንደሚወጡ አረጋግጠዋል። የኛ መዲና የራሷን ወደብ እንዴት እንድታጣ እንፈርዳለን? ጦርነቱ እኔ የሚገባኝን ነገር ልንገራችሁ። እነሱ እንዳነሱት የአፍሪካ መዲና the political capital of Africa እንዴት የራሷን የባህር በር ስትጠይቅ እንደ ባይተዋር ለዛውም በትንሽዬ ከራሷ የተገነጠለች በሌሎች ምጽዋት የምትኖር አገር እንዴት ትከለክላታለች በሚል ደቡብ አፍሪካ ጥያቄ አቅርባለች። ይሄ ነገር በሚስጥር የተካሄደ ነው፣ እናየዋለን መረጃዎች መውጣታቸው ስለማይቀር እና አሁን ይሄንን ተመልከቱና እስኪ ተወያዩበት። እናንተም በየቤታችሁ ይሄንን ፕሮግራም የምትሰሙ በነገራችን ላይ ማታ ማታ ይሄ ፕሮግራም ሲካሄድ ላይቭ ላይም ሐሳብ አስተያየት ስጡ፣ ተሳተፉ፣ አበረታቱ። ስለ ሀገር ነው የምናወራው፣ ስለ አንድ ቡድን አይደለም። ስለ ጠቅላላ የሁላችንም በሀገራዊ ጉዳይ ሀገራዊ ጥቅም ነው እያወራን ያለ ነው። ስለዚህ እዚህ ላይም ተሳተፉ ማለት ፈልጋለሁ። ከዚህ ውጪ አንድ ነገር ተናግሬ ልውጣ። እኔ የሚመስለኝ የነኚህ አገራት ጦርነት ኢትዮጵያን ለመውጋት የሚያስቡበት መንገድ የራሱ የሆነ ሌላ ደግሞ ምልከታ ያስፈልገዋል። ምልከታው ምንድነው? ምንድነው ያጣመራቸውን ካወቅን ምንድነው የሚለያያቸው የሚለው ነገር ላይ መስራት ያለብን ይመስለኛል። አሁን እኛ ብዙ ጊዜ ምንድነው ያጣመራቸው፣ ምንድነው ዓላማቸው የሚለው ላይ ብቻ ነው እየሰራን ያለነው። ግን ምንድነው እነሱን ሊያጋጭ የሚችለው? አምባሳደር ጥሩነ ዜና ባለፈው ከኢዚያ ጋር ባደረጉት ቆይታ አንድ የምዕራባዊ አምባሳደር በጣም ታዋቂ አምባሳደር ነው አሉ። ምን አለኝ አሉ? ሁለት አረቦች በጣም ረጅም ጊዜ ተለያይተው ተነፋፍቀው ሲገናኙ ተጨባብጠው ተሳስመው ከደቂቃዎች በኋላ ተለያይተው ጀርባ ተሰጣተው በየፊናቸው መሄድ ከጀመሩ በኋላ ተመልሰው ሲገዳደሉ ታያቸዋል አለኝ አሉ። ግብፃውያንና የተቀረው ዓለም በዛ ቀጠና የሚንቀሳቀሰው አረብ እኛ ላይ አንድ ሆኖ እንደጎዳኑላ አጌኒስት ደግሞ ሆኖ እርስ በርስ ወደኛ እንዳይመጣ የምናደርግበትን ስትራቴጂ መቅረጽ አለብን። ይቻላል። እስራኤል አለች፣ አሜሪካ አለች፣ ስንት ነገር እኮ አለ። ይቻላል። እዚህ ላይ መስራት አለበት መንግስት። አመሰግናለሁ። ስለነበረን ቆይታ በእጅጉ ያመሰገንኩኝ። በቀጣይ ቀደም ሲል በነገርኳችሁ ርዕሰ ጉዳዮችና በሌሎች በጣም ወሳኝ በሆኑ ከኢትዮጵያ ብሔራዊ ጥቅም ጋር ከሚተሳሰሩ የቀጠናው አጀንዳዎች ጋር ዳግም እስክንመለስ ለዛሬው ስለነበረን ቆይታ በእጅጉ በማመስገንና በአክብሮትም ጭምር ተሰናበትኳችሁ። በቀጣይ እስክንገናኝ ቸር ሰንብቱልን እላለሁ። ሰላም።